እያሉ ግን እንዳይረዱን የሚከለክላቸው ነገር አለ። በፈተናው ሰዓት፣ በመከራው ሰዓት፣ በቻሌንጁ ሰዓት ብዙ የሆኑ አስቸጋሪ ሁኔታዎች ያጋጥሙናል። የሚገርማችሁ ደግሞ አቅም እያላችሁ በደናው ሰዓት ከእናንተ ጋር ሲስቁ የነበሩ በደና ሰዓት የሚለምኗችሁ ሰዎች፣ በደና ሰዓት ለማግኘት እንኳን ለመርዳት ካረዷችሁ ብለው የሚረዷችሁ ሰዎች የፈተና ሰዓት ላይ አብሯችሁ አይቆም፣ የመከራ ሰዓት ላይ አብሯችሁ አይቆም እና ለምንድነው ብዬ አሰብኩኝ። ለምንድነው ቻሌንጅ በሚያጋጥመን ሰዓት ላይ ሰው የምናጣው? ለምንድነው የሚረዱን ሰዎች እየቻሉ ዞር የሚሉት? በማንፈልጋቸው ሰዓት የነበሩ እነሱ በቸገራቸው ሰዓት እኛ የነበርንላቸው፣ በኖርማል ሰዓት የሚያግዙን ገንዘብ የሚሰጡን ሰዎች ባጣን ሰዓት ለምሮ ገንዘብ የማይሰጡ፣ በኖርማል ሰዓት ከጎናችን የሚቆሙ ሰዎች ሰው በሚያስፈልገን ሰዓት ለምሮ ካጠገባችን የሚጠፉት፣ ጤነኛ በነበረን ጊዜ ከኛ ጋር የነበሩ በምንታመምበት ሰዓት የሚጠፉት ለምንድነው ብዬ ሳስብ እግዚአብሔር አምላክ ያለ ሰው ያለ ገንዘብ ያለ ማንም እርዳታ መላእክቱን ልኮ መስራት ስለሚፈልግ ዛሬ ትንቢታዊ አዋጅ በሕይወታችሁ ላይ አውጃለሁ። እግዚአብሔር ፈተና በሆነባችሁ ጉዳይ ላይ፣ አስቸጋሪ በሆነባችሁ ጉዳይ ላይ፣ ጥያቄ በሆነባችሁ ጉዳይ ላይ፣ ነገሮች በተዘጉበት ጉዳይ ላይ መላእክቶቹን ዛሬ ይልካቸዋል። መላእክቶቹን ዛሬ ይልካቸዋል። መላእክቶቹን ዛሬ ይልካቸዋል። መላእክቶቹን ዛሬ ይልካቸዋል። የሚገርማችሁ የመላእክት አገልግሎት ደግሞ የሰው እጅ ሳይኖር፣ የሰው ገንዘብ ሳይኖር፣ የጓደኛ ጋጋታ ሳይኖር ነው እንጂ የሚሰራው እነሱ ባሉበት መስራት አይችልም። ውሃ ባለበት ቦታ ላይ እሳት መቀጣጠል አይችልም። እሳት ባለበት ቦታ ላይ ውሃ መቀመጥ አይችልም። ውሃው እሳቱን ያጠፋዋል። ስለዚህ ተቃራኒ ሆነው ነው እንጂ የሚሰሩት አንድ ላይ ሆነው አይሰሩ። ለዛ ነው በፈተናችሁ ሰዓት ላይ ሰዎች የሚገኙ ከሆነ መላእክቶች አይመጡም። ኦሬዲ ሰዎቹ አሉ። ገንዘብ አስፈልጓችሁ ገንዘቡ ካለ እግዚአብሔር መልአኩ የሚልክበት ምንም ምክንያት የለውም። እግዚአብሔር መልአኩ የሚልክበት ሰማይም ሲዘጋባችሁ፣ ምድርም ሲዘጋባችሁ፣ ሰዎችም ፊታቸውን ሲያዞሩ፣ ጥያቄ በጥያቄ ላይ ስትሆኑ፣ በቻሌንጅ ላይ ስትሆኑ እግዚአብሔር አምላክ ወደ ህይወታችሁ፣ እግዚአብሔር አምላክ ወደ ስራችሁ፣ እግዚአብሔር አምላክ ወደ በራችሁ፣ እግዚአብሔር አምላክ ወደ ጤንነታችሁ፣ እግዚአብሔር አምላክ ወደ ነገራችሁ መልአኩ መላክ ይጀምራል። ዛሬ እናገራለሁ። ፈተና ሆኖ ባጋጠማችሁ ጉዳይ ላይ እግዚአብሔር መላእክቶች ተላኩበት። የእግዚአብሔር መላእክቶች ተላኩበት። የእግዚአብሔር መላእክቶች ተላኩበት። በማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ የእግዚአብሔር መላእክቶች ጌታን ምን ማድረግ ጀመሩ? ያገለግሉት ጀመሩ ይላል። ማገልገል ጀመሩ ይላል። በምን አይነት ሁኔታ ነው ጌታ ኢየሱስን መላእክቶች ያገለገሉት? ኢየሱስ ፈተና ላይ በነበረበት ጊዜ፣ ከዲያብሎስ በተፈተነበት ሰዓት፣ ከዲያብሎስ ጥያቄና መልስ ውስጥ ሆኖ በነበረበት ሰዓት፣ ምድረ በዳ ላይ በነበረበት ሰዓት ኢየሱስ ሰው ቢጠራ ሊደርስበት በማይችልበት ሁኔታ፣ ነገሮች ሊያግዙት በማይችሉበት ሁኔታ፣ በጠላት እየተፈተነ በነበረበት ሞመንት ላይ ጠላት ሸሽቶች ሲሄድ የእግዚአብሔር መልአክ ይላል ጌታ ኢየሱስን ያገለግሉት ጀመር ይላል። ዛሬ በሕይወታችሁ ላይ ይናገራለሁ። በእኛ ራእይ ላይ ይናገራለሁ። በስራችሁ ላይ ይናገራለሁ። በቤታችሁ ላይ ይናገራለሁ። በፈተናችሁ በዚህ ሰዓት ላይ እግዚአብሔር መላእክቶቹን ልኳል። የሚገርማችሁ እዚህ ክፍል ላይ ስንመለከት ሰይጣን ራሱ የመላእክቶችን ስራ ለኢየሱስ ነግሮታል። መላእክቶችን ስላንተ ያዛል ተብሎ ተጽፏል ብሎ ይነግረዋል። ከቁጥር 11 በፊት ሰግድልኝ፣ ከዚህ ላይ ራስን ብታወርድ ብትፈጠፍጥ መላእክቶች ስላንተ ምን ይላሉ ያዛሉ ተብሎ ስለተጻፈ ብሎ ራሱ ሰይጣን ራሱ ኤንጀሊክ ቪዚቴሽን እንዳለ ያምናል። ዲያብሎስ ራሱ አጋንንት ራሱ የመላእክት አገልግሎት እንዳለ ያምናል። አይደለም ጴንጤ ሌላ ነገር እንዳይፈጠርባችሁ የመላእክት አገልግሎት የእግዚአብሔር ጉዳይ አስፈጻሚዎች ናቸው። መላእክቶች አለቀ። ጣዖታት አይደሉም። የእግዚአብሔር መላእክት ስፔሻል ለሆነ ኮርስ የተመደቡ ኢየሱስ ያድናል። አሜን። ስፔሻል ለሆነ ኮርስ የተመደቡ ለስፔሻል ችግር የሚሄዱ ለስፔሻል ፈተና ለኖርማል አይደለም። በጣም ሰዎች አደጋው ውስጥ በገቡበት ሰዓት ላይ የሚላኩ በደንብ ስሙ። ሪፐብሊካን ጋርዶች በየሜዳው አይገኙላችሁ። ከኔ ጋር ናችሁ። እዚህ ሰፈር ሰው ስለተደባደበ ሪፐብሊካን ጋርድ ከ4 ኪሎ አይመጣም። እዚህ ሰፈር ረብሻ ስለተፈጠረ ከዛ አይመጣም። ለዚህ ሰፈር ረብሻ የሰፈሩ ደንብ በቃ በቂ ነው። ከደንብ ያለፈ የሰፈሩ ፖሊስ በቂ ነው። ከሰፈሩ ፖሊስ ያለፈ የክፍለ ከተማው ፖሊስ አለ፣ እሱ በቂ ነው። አሁን ትንሽ ችግር ተፈጠረ ተብሎ መከላከያ ሰራዊት ልብስ አስለብሶ ቀይ መለዩ አድርጎ ታንክ ጭኖ አይመጣም። ለአካባቢው የሚያስፈልጉ ለትንሹ ቻሌንጅ የሚያስፈልጉ ትናንሽ የሆኑ ሰራዊቶች አሉ። እንደ ሀገር ግን ሰፈሩ ላይ ከባድ ሁኔታ ቢፈጠር እንደ ክፍለ ከተማው እንደ ለሚኩራ ክፍለ ከተማ አስቸጋሪ ሁኔታ
አካባቢው ላይ ህዝቡ ላይ ቢፈጠር ስፔሻል የሆኑ ኮርሶች ይመደባሉ። በፈጣን ሁኔታ ሪፐብሊካን ጋርዶች ኮማንዶዎች ይላካሉ። ዱብ 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 ብሎ ይወርዳሉ። ለምን? የተፈጠረው ችግር እነሱ የሚፈቱት ናቸው እንጂ የሰፈር ደንብና ፖሊስ የሚፈቱ አይደለም። አንዳንድ ጊዜም በህይወታችን ላይ አስቸጋሪ የሆኑና በጣም ከባድ የሆኑ ፈተናዎች ሲያጋጥሙን እግዚአብሔር አምላክ ዙሪያችን ያሉ ሰዎችን አይደለም የሚልከው። ሃሌሉያ አሜን። አጠገባችን ያሉ ቤተሰቦችን እነሱ ቢመጡም አይፈቱትም። ገንዘብ አይደለም የሚመጣው። ገንዘብ ቢመጣም የማይፈታው ችግር ይፈጠራል። አስፈላጊ የሆነ የገባንበት ተለቅ ያለ መከራ ውስጥ ተለቅ ያለ ፈተና ውስጥ ከአቅማችን በላይ የሆነ እንቅልፍ ያሳጣን አስጨናቂ ሁኔታ ውስጥ የሚላኩት የእግዚአብሔር መላእክቶች ናቸው። ዛሬ ተነብያለሁ በእናንተ ላይ በጌታ በኢየሱስ ስም ባጋጠማችሁ ከባድ ፈተና፣ ባጋጠማችሁ ከባድ መከራ፣ ባጋጠማችሁ አስጨናቂ ሁኔታ ውስጥ በኢየሱስ ስም እግዚአብሔር መላእክቶቹን አዛቸዋል በፈተናችሁ ላይ መፍትሄ ያመጡ ዘንድ። ሃሌሉያ። መላእክቶች በፈተናችሁ ላይ ይታዘዛሉ። የመጀመሪያው ነገር መፍትሄ እንዲያመጡ ነው የሚላኩት። የፈተናው መፍትሄ ምንድን ነው? ሰው ሲፈተን እኮ ሶዋት ከመከራው ካጋጠመው ነገር በኋላ ምንድን ነው ያለው? ምንድን ነው መፍትሄው? ጌታ ኢየሱስ ተፈተን አይደለ? ምን ነበረ? አሸነፈው። ሰይጣንን ማሸነፍ ነው። በፈተናችሁ ላይ እግዚአብሔር መላእክትን ሲልክላችሁ መፍትሄ እንዲመጣበት ነው። ሶሉሽን ሜከሮች ናቸው። መፍትሄ የሚሰጡ ናቸው። ለፈተናችሁ መፍትሄ፣ ላጋጠማችሁ ችግር መፍትሄ፣ አስጨናቂ ነገሩ ስለገባችሁበት ነገር መፍትሄ። የሚገርማችሁ ስለ መልአክ አገልግሎት ያገለገልኩ ሰሞን በህይወቴ ላይ ተአምር ነው የሚፈጠረው። በጣም የሚገርመኝ እኔ ሁሌ ስለዛ ላስተምር እንዴ ላለው ራሱ ይልሲ ከዚህ ቀን ጀምሮ በእናንተም ህይወት ላይ ይሆን። ግድ የላችሁም። እኔ ስለ አሜን ብላችሁ ሰዱ። አሜን ይሻላችኋል። there is something የሆነ ነገር ይፈጠራል። ለመሰላችሁ የእግዚአብሔር መንፈስ ስለሆነ የሚያወራው በህይወታችሁ ላይ የሚሰራው ነገር አለ። ዛሬ በኢየሱስ ስም ይፈጠር። በፈተናችሁ ላይ መላእክቶች ይላኩ። ግራ ባጋባችሁ ጉዳይ ላይ መላእክቶች ይላኩ። ባስጨነቃችሁ ጉዳይ ላይ መላእክቶች ይላኩ። መፍትሄ እንዲያመጡ ነው። በመጡ ሰዓት ላይ መፍትሄ ያመጣሉ። ጥያቄ ነው፣ መልስ ይዘው ይመጣሉ። ግራ መጋባት ነው፣ መረጋጋት ያመጣሉ። ለቅሶ ነው፣ ደስታ ይዘው ይመጣሉ። አታችሁ ነው፣ ማግኘትን ይዘውላችሁ ይመጣሉ። ለምን ከተባለ እግዚአብሔር የሚልካቸው መፍትሄ አምጥተው እንዲመለሱ። ቅድም እንዳልኳችሁ ሪፐብሊካን ሲላክ there is something መንግስት መፍትሄ ዘና ነው። ሰፈሩ ላይ ረብሻ ከሆነ ሰላም ይምጣ ነው አይደለ? የሚረብሹትን ሰዎች ሰሌክት ያደርጋሉ። በጌታ ሰላም ወደ እስር ቤት ይዟቸው ይሄዳሉ። ሰፈሩ ላይ ምን ይፈጠራል? ሰላም ይፈጠራል። መንግስት ሲልካቸው ለሶሉሽን ነው የሚልካቸው። እንደዚህ አይነት ቦታ አደጋ ተፈጥሯል፣ መንግስት ፈተና አጋጥሞታል፣ ሂዱና ይህንን ኦፕሬሽን ሰርታችሁ ቶሎ ነው ይሄዳሉ። ኦፕሬሽናቸውን ይሰራሉ። የሚያስቸግር ከንቲባ ካለ ይዘው ይሄዳሉ። የሚያስቸግር የሰፈር ጎረምሳ ካለ የሆነ ነገር ያደርጉታል። ሶሉሽን መፍትሄ ይበጃል። በፈተናችሁም ላይ እግዚአብሔር መላእክትን ሲልክላችሁ ለፈተናችሁ እግዚአብሔር አምላክ መፍትሄ ሊያመጣ ዛሬ በኢየሱስ ስም እናገራለሁ። በጌታ በኢየሱስ ስም ለፈተናችሁ መፍትሄ እግዚአብሔር ያመጣል። ላጋጠማችሁ ችግር እግዚአብሔር መፍትሄ ያመጣል። ግራ ላጋባችሁ ጉዳይ እግዚአብሔር መፍትሄ ያመጣል። ላስጨነቃችሁ ጉዳይ እግዚአብሔር መፍትሄ ያመጣል። በኢየሱስ ስም መፍትሄ ያመጣል። እሺ መፍትሄ ይመጣል በሉ። ሃሌሉያ። ሁለተኛው ፕሮቴክሽን እንዲፈጠር የድህነት ስራ እንዲሰሩ ነው እግዚአብሔር በፈተናችሁ ላይ መላእክቶችን የሚልካቸው። አሁን ፈተና ብቻውን አይደለም፣ ከመጣ በሰው ህይወት ላይ አደጋ የመፍጠር አቅም ይዞ ነው የሚመጣው። ለዛ ነው ሰዎች በጣም ፈተና ሲበዛባቸው ከፈተናቸው ጀርባ ራሳቸውን ያጠፋሉ። ፈተና አደጋ ይዞ ይመጣል አይደለ? ሰው በጣም ሲበሳጭ ራሱን ሊያጠፋ ይችላል። መርዝ ሊጠጣ ይችላል። በጣም ፈተና ሲበዛበት ሀገር ጥሎ ሊጠፋ ይችላል አይደለ? እንዳለ እኮ ራሳቸውን ያጠፉ ሀገር ጥለው የጠፉ የሆነ ነገር ያጋጠማቸውን ሰዎች ስትጠይቋቸው የሆነ ሰዓት ላይ ያጋጠማቸው የፈተናቸው ውጤት ነው። ሚስቴ ስትከዳይ ነው እንደዚህ ሰካራም ይሆንኩት ይላል
አየ በሚስት መከዳት በሰዓቱ ፈተና ሆኖበት ስራ ሳጣ ነው እንደዚህ ሆንኩት ይላል። የሞቱ ሰዎችንም ራሳቸውንም ያጠፉ ሰዎችንም ራሳቸውን ከማጥፋታቸው በፊት ችግር ውስጥ ፈተናው ውስጥ ነበሩ። ከዛ ነው ራሳቸው ላይ ሆነ ነገር የፈጠሩት። እግዚአብሔር በፈተናችሁ ላይ ሲመጣ መላእክቶች እናንተ ህይወት ላይ በደንብ ስሙኝ፣ በራሳችሁም አማካኝነት በጠላትም አማካኝነት በአጋንንት በክፉ ሰዎችም አማካኝነት ሊደርስባችሁ የሚችለውን አደጋ ለማስቆም ይመጣሉ። ኢየሱስ ጌታ ነው። ምክንያቱም የመከራ ውጤት ፋይናሊ እናንተን ማጥፋት። በቃ ተበሳጭታ እኔ ሁለተኛ አገልግሎት የሚባል ጋር አልደርስም ብለው ብዙ ሰዎች አገልግሎት አቆመዋል። ሁለተኛ ቸርች የሚባል አልሄድም ብለው ብዙ ሰዎች በቤታቸው ቀርተዋል። ለምንድን ነው የቀሩት? የፈተናቸው ውጤት ነው ቤት ያስቀራቸው። የፈተናቸው ውጤት ነው ከመድረክ ያስወረዳቸው ብዙ ሰዎችን። የፈተናቸው ውጤት ነው የማይሆን ነገር ላይ በህይወታቸው ላይ እንዲፈጽሙ ያደረጋቸው። የፈተናቸው ውጤት ነው ሰዎች መጠጥ ቤት፣ ክለብ ቤት ገብተው እንዲጠጡ እንዲያጨሱ የሆነ ነገር ውስጥ እንዲገቡ ጠላት የሚያደርጋቸው። ለአማኞች ደግሞ እግዚአብሔርን በመተማመን ለሚጠብቁ ደግሞ እግዚአብሔርን ተስፋ ለሚያደርጉ ደግሞ ልክ በዚህ ፈተና ውስጥ መልአክ ሲላክላቸው እግዚአብሔር አምላክ በመላእክቶቹ አማካኝነት ኢየሱስ ለዘላለም ያድናል። ጥበቃን ያደርግላቸው። በህይወታቸው ላይ ራሳቸውን እንዳይጎዱ ያደርጋል። አጋንንት እንዳይጎዳችሁ ያደርጋል። ሰዎች እንዳይጎዳችሁ ያደርጋል። ዛሬ በፈተናችሁ ላይ እግዚአብሔር መልአክ ተላኩ። በኢየሱስ ስም የእግዚአብሔር መላእክት ጥበቃን በእናንተ ላይ አኖሩ። በኢየሱስ ስም አኖሩ። መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር መላእክቶች ይላል እግዚአብሔርን በሚፈሩ ሰዎች መካከል ይሰፍራሉ። ለምንድን ነው እዛ አካባቢ የሚሰፍሩት? የሆነ ችግር ሲፈጠር እዛ ሰው ጋር ሊቆሙ ነው። ካምፕ አጋጥሞቹ ያውቃል። ሰፈር ውስጥ ያለ ካምፕ፣ የወታደር ካምፕ፣ የመከላከያ ካምፕ፣ የልዩ ኃይል ካምፕ፣ የፖሊስ ጣቢያ ምንድን ነው አስፈላጊነቱ? አስፈላጊነቱ ሰፈሩ ላይ አንድ ነገር ቢደረግ አንድ ችግር ቢነሳ ብድግ ብለው እዛው አጠገብ ስላሉ ይሄዳሉ። ካች ይላል። እግዚአብሔርን በሚፈሩ ሰዎች መካከል ምን ይላሉ ይላል? የእግዚአብሔር መላእክቶች ይሰፍራሉ፣ አጠገባቸው ናቸው። የሆነ ነገር ቢፈጠር ብድግ ብሎ ይመጣልሃል። አደጋ እንዳይደርስብህ፣ ችግር እንዳይደርስብህ፣ ሰይጣን አታክ እንዳያደርግ፣ ክፉ ሰው እንዳይጎዳ እጃችሁን ከፍ አድርጉና እግዚአብሔር በሉ። በፈተናዬ ላይ በሉ መላእክቶቹን ልኮልኛል። እነኚህ መላእክቶች በሉ መፍትሄ ያመጣሉ በሉ። እነዚህ መላእክቶች በሉ ይጠብቁኛል በሉ። ኢየሱስ ጌታ ነው። መቅሰፍት ወደ ቤት እንዳይገባ ይላል መዝሙር 91 ላይ። ክፉ ነገር እንዳያገኝ የሆነ ነገር እንዳትሆን ምን ይላል? መላእክቶቹን ስላንተ ያዛል፣ እግሮች እንዳይደናቀፉ ፕሮቴክት ያደርጋሉ። ለምንድን ነው እግር የሚደናቀፈው? ፈተና፣ አጋንንት። ኢየሱስ ጌታ ነው። አስቸጋሪ የህይወት ውጣ ውረድ፣ መፍትሄ አለማግኘት፣ በጥያቄ የተሞላ ህይወት ውስጥ መኖር። እግዚአብሔር ግን መላእክቶቹን ሲልክ ለፈተናችን መልስ ይሆናል። እንደዚህ ብላችሁ አታውቁም? እኔ እንደዚህ አልጠበቅኩም፣ በቃ በተቸገርኩ ሰዓት ላይ እግዚአብሔርማ መልአኩን ልኮ ነው ብላችሁ አታውቁም? የማንም እጅ የሌለበት ተአምራት ብቻ የሆነበት አጋጥሟችሁ ያውቃል? በጣም በተፈተናችሁ ጊዜ መፍትሄ የማታውቁት ሰው መፍትሄ ሆኖላችሁ ብላችሁ አታውቁም? አንተንማ መልአክን ይላከልኝ ብላችሁ አታውቁም? አታውቁም? በኢየሱስ ስም ጌታ ያሳውቃችሁ። ኢየሱስ ጌታ ነው ብላችሁ በቃ እንደዚህ እሷንማ ይላከልኝ በቃ ጌታ ነው። በእንደዚህ አይነት ሁኔታ ውስጥ የረፍታችሁ መንገድ ኤክስፔክት ያላደረጋችሁትን ሰው ልኮ የረፍታችሁ መንገድ ያልጠበቃችሁት ነገር ተፈጥሮ የረፍታችሁ መንገድ ላይ መንገድ የሚሆኑ ሰዎችን ልኮ ያውቃል እግዚአብሔር። ኢየሱስ ጌታ ነው። ዛሬ በኢየሱስም ለነገሮቻችን ሁሉ ለህይወታችን ሁሉ እግዚአብሔር ጣልቃ እንዲገባበት ለምንፈልገው ጉዳይ ሁሉ በጌታ በኢየሱስም እግዚአብሔር መላእክቶች ተለቀዋል። በጌታ በኢየሱስም እግዚአብሔር መላእክቶቹን ልኳል። መፍትሄ በምንፈልግበት ጉዳይ ላይ እግዚአብሔር መላእክቶቹን ልኳል።
በኢየሱስ ስም ልከዋል። በኢየሱስ ስም ልከዋል። በእግሮቻችን እንቁም። ኢየሱስ ጌታ ነው።